وقل رب زدني علما. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. 140 حديثوج زارب الله فقد كسلاس عندنا وحديثنا نسلم عن ابن عمر رضي الله عنهما قال: كنا نخير بين الناس في زمن النبي صلى الله عليه وسلم فنخير أبا بكر ثم عمر بن الخطاب ثم عثمان بن عفان رضي الله عنهم. أخرجه البخاري. خير كعبد الله بن عمر تيزو الله ملكم سراتشون يودد الله تشونا قال عبد الله بن عمر كون دزيهادو كنا إن يكون برن نخير النبلا لتنبرا نخير النبلا لتنبرا بين الناس بسوج مكاكل كنبياتنا صلى الله عليه وسلم بالدرباوچ ውስጥ እኮ እገሌ አንደኛ ነው እገሌ ከሱ ቀጥሎ ነው ይያል እናበላልጥ ነበር። መቼ? ፊ ዘመኒ ነብይ ሰለላሁ ዐለይሂ ወሰለም ነብያችን በህይወት በነበሩበት ዘመን ፈኑኸይሩ ከሰው ሁሉ እኮ አንደኛ ነው ብለን እንመርጥ ነበር። ፈኑኸይሩ እንመርጥ ነበር። አባ በክሪን አቡበክር ሲዲቅን አንደኛ ብለን እንመርጠው ነበር። ثم ከአቡበክር ቀጥሎ ዑመር ኢብኑ አልኸጣብ ዑመር ኢብኑ አልኸጣብ ነው እንል ነበር። ثم ከዛ በኋላ ዑስማን ኢብኑ አፋን ብለን ሶስቱን በደረጃ እናስቀምጥ ነበር። ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ከዚህ ምን ያዝ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም አንድን ነገር ስተት ሆኖ በዝምታ አያሳልፉትም። ካስታወሳችሁ ቁርአን ላይ አላህ ምን ይላል? ነብያችን ቤት ሰለላሁ ዐለይሂ ወሰለም ከተጠራችሁ በልታችሁ እንደጨረሳችሁ ውጡ። መልእክተኛው ያፍራችኋል። ሐቅን ይፈራሉ ሳይሆን ያፍሯችኋል ውጡ ማለት። ነገር ግን ወላሁ ላ ይስተሒ ምን الحق አላህ እኮ ከእውነት ሐያ አያደርግም፣ ሐቁን ይፈርድላችኋል። ወከዛሊከ ነብያችን ሰለላሁ ዐለይሂ ወሰለም ሱናቸው ሚያዘው በሶስት መንገድ ነው። እቺን ያዙልኝ። አንደኛ የተናገሩት ሱናቸው ነው። ሁለተኛ በተግባር የሰሩት ሱናቸው ነው። ሶስተኛ ሷሃባዎች ሲሰሩ አይተው ዝም ያሉት ተረጋግጧል ሱና ነው ማለት ነው። ስለዚህ ሱናው የዚህ ኡማ ምርጥ ሰው ማለት ቁጥር አንዱ ማን ነው? አቡበክር ነው። ነብያችን ሰለላሁ ዐለይሂ ወሰለም አይተው አጽድቀዋል። ሁለተኛ ማን ነው? ከአቡበክር ቀጥሎ ዑመር ነው። ከሱ ቀጥሎ ማን ነው? ዑስማን ነው። ባለፈው ሳምንት ስለማን ነበር የጀመረው? ስለ ሷሃባዎች አይደለ? ሷሃባዎቼ እንዳትሰድቡብኝ አሉ። አሁን ተርታቸው መጣ አይደለ? የሁለቱን ምሳሌ ልናይ ነው። 32ኛው ሐዲስ عن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال: ولو كنت متخذا خليلا من أمتي لاتخذت أبا بكر. متفق عليه. كأبي سعيد سيزو الله ملكم سراون يودد لتنا الخدري قوساو الخدري هنا أن رسول الله يا الله ملك تنياكم صلى الله عليه وسلم يا الله صلاتنا سلام برسات شوليهوننا قال اندهانو من قالوا؟ لو كنت بفكر اللي نورو متخذا مياز بيشل بفكر اللي نورو خليلا فتصوم وداج أدرجي بلبي وسط الله يسكت انجي فتصوم وداج أدرجو مياز بفكر اللي نورو كزي أمة من أمتي كهزبوتشي لاتخذت إيز نبر أبا بكر أبو بكر فتصوم وداج أدرجي إيزو نبران إنجلي لسو شرفونا تلقوا درجاونا. من قالوا نبياتنا صلى الله عليه وسلم بجنزبو ببالدربانتو عند أبو بكر كلني يهونين سوي لما بجنزبو بنبرتو بنبسو بقوادينينتو عند السوكو لني يهونين سوي لما باندو قتلي أبو بكرنا عمر سونا تشونا تجاجو تفاتني أبو بكر نبر أبو بكر وديو تملسو كتفاتو عمر هو يباكي كرتار قليني لوان ዑመር ይቅርታ ላደርግልህም አለው። አቡበክር ደንግጠው ወደ ነብያችን ሰለላሁ ዐለይሂ ወሰለም ሲሄዱ ነብያችን ገና እንዳዩት ምን አሉ? ጓደኛችሁ የሆነ ነገር ሆኖባችኋል አሉ። ምኑን ብቻ አይተው? ፊቱን ብቻ አይተው። ምን ሆን ካሉት? በእኔና በኸጣብ ልጅ መካከል በዑመር መካከል ግጭት ነበር። ይቅርታ አድርግልኝ አልኩት እምቢ አለኝ፣ ተጨንቄ ነው አላቸው።
ጥፋተኛ መሆኑን አምነው እኔ ነበርኩ ያጠፋሁበት ብሎ ዑመር ትንሽ ንዴቱ በረድ ሲልለት አቡበክር ቤት ይሄዳል። ሲሄድ አጣው ይቅርታ ሊያደርግለት ገና ወደ ነብያችን ሰለላሁ ዐለይሂ ወሰለም ሲሄድ እሳቸው ቁጣቸውን ጀመሩ። ባልደረባይን አትተውልኝም ወይ? አቡበክር ዞሮ ምን ይላቸዋል? እኔ ነኝ ጥፋተኛ እባክዎትን ተውታል። ከዛ እሳቸው ምን አሉ? ሁላችሁም ስትክዱብኝ ያመነልኝ እሱ ነው እንዳትነኩብኝ አሉ። ሷሃባዎች ምን ይላሉ? ከዛ ቀን በኋላ አቡበክርን አንድ ሰው አስጨንቆት አያውቅም። አንደኛ የነብዩ የቅርብ ወዳጅ ነበር። ሁለተኛ ዋሻው ውስጥ አላህ በቁርአን ላይ ሁለቱን ጠቀሳቸው። ኢዝ አኽረጀሁ الذين كفروا ثاني اثنين إذ هما في الغار ثانية ማለት ሁለተኛ ሆኖ ኢትነይኒ ከሁለቱ ከማንና ከማን ከአቡበክርና ከነብዩ እኮ ነብያችን ሁለተኛ ሆነው ነው ዋሻው ውስጥ። አንደኛው ሰው ማን ነው ማለት ነው? አቡበክር። እሱ ተጨነቀላቸው። ምን ብሎ? ከጠላቶቻችን እኮ እንዲህ ጎንበስ ብለው ቢያዩ ወደ ዋሻው ያዩናል አላቸው። እሳቸው ምን አሉት? ያ አቡበክር ማደኑከ ቢትነይን አላሁ ሳሊሱሁማ፣ በሁለት ሰዎች ለምን ትጨነቃለህ በእኔና በአንተ ጉዳይ? ሶስተኛችን እኮ አላህ ነው፣ አላህ ይረዳናል አለ። ስለዚህ ዘላለም ዓለም በሚነበበው ቁርአን ላይ ሱረቱ ተውባ ላይ በተደረሰ ቁጥር ታኒ እትነይን ማን ናቸው? ነብያችንና አቡበክር ናቸው። ሶስተኛ አጠገባቸው ለመቀበር አላህ በቃ በህይወት እያለም ለደቂቃ ተለይቷቸው አያውቅም። እሳቸው አጠገብ ለመቀበር አላህ ወፈቀ። ሶስተኛው ሰው ማን ሆነ? እሳቸው አጠገብ የተቀበረው ዑመር ኢብኑ አልኸጣብ። ያቺ ጠባብ ቤት በሶስቱ ሰዎች ተሞላች። አስሲዲቅ የሚለውን ስም ያገኘው በምንድን ነው? አቡበክር ብለን አስሲዲቅ እንላለናል። ስሙ ማን ነው? ኢብን አቢ ቁሐፋ፣ አብዱራህማን ኢብን አቢ ቁሐፋ ይባላል። አብዱራህማን ነው ትክክለኛ ስሙ። ግን ሰዎች ዘንድ በጣም ዘልጎ የወጣው ስሙ የትኛው ነው? አቡበክር አስሲዲቅ የሚለው ነው። ሲዲቅ የምትለዋ ስም የተሰጠችው ከመቼ ቀን አንስቶ ነው? ነቢያችን ሰለላሁ ዐለይሂ ወሰለም በሌሊቱ ጉዞ በተጓዙበት ሰዓት ከመካ ከቤተል መቅዲስ አንደኛ ሰማይ 2 3 4 7 ሰማይ አቋርጠው ሰላት ይዘው መጡ። ሰላት ይዤ መጣው ቤተል መቅዲስ ሄጄ 7 ሰማይ አቋርጬ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሙሽሪኮች ምን አሉ? በቃ በእነሱ ቤት በአቅል ስለሆነ የፈተኑት ጉዳዩ እኛ 2 ወር የሚፈጅብንን መንገድ ቤተል መቅዲስ ድረስ ጭራሽ ደግሞ 7 ሰማይ ጨምሮበት በአንድ ሌሊት ደርሼ መጣሁ ይላል ብለው አቡበክር ቦታው ላይ አልነበረም። አቡበክር ሲመጣ እሱ ላይ ብዥታ ሊጥሉበት ነው። ጓደኛህ ምን እንደሚል ሰማህ አሉት። ማንን? አቡበክርን ስለ ነብያችን ሊያሙለት ምን አለ አላቸው። ቤተል መቅዲስ ደርሼ 7 ሰማይ ደርሼ መጣሁ አለ። የሱ መልስ ስሙ። እውነት ብሎት ከሆነ ውሸታችሁን አይሁን እንጂ እውነት ብሎት ከሆነ ማን ብሎት ከሆነ ነብያችን ብለውት ከሆነ ከዚህ በበለጠው ጉዳይ አምነናቸው የለይ አይደለም። ይሄ ልናስተባብል ቀርቶ አለ። ከዚህ የበለጠው ጉዳይ ምንድነው? ነብይነት። ነብይነትን ከተሰጡ በኋላ ሁሉን ነገር ማድረግ የሚችለው ጌታ ነው አይደል? ሌላካቸው ነብይነቱን ተቀብለናል። አንተ 7 ሰማይ አቋርጠው ደርሰው መምጣታቸው ይገርማል ወይ? ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሲሰሙ ምን አሉ? አስሲዲቅ እውነት ባዩ አቡበክር። እውነት ብሎት ከሆነ ማን? ነብያችን ሰለላሁ ዐለይሂ ወሰለም እኔም እውነት ብያለሁ። ቤተል መቅዲስ ይሄዳሉ፣ 7 ሰማይ አቋርጠው ይመጣሉ፣ ተቀብያለሁ። ነብይነታቸው እንደተቀበልኩት ሁሉ አለ። ስለዚህ አቡበክር በዚህ ኡማ ይሄን የሚያክል ትልቅ ደረጃ ያለው ሰው ነው። ኸይር 33ኛ ሐዲስ። አሁን ደግሞ ስለ ዑመር ልናይ ነው። አላህ ምን አይነት ደረጃ እንደሰጠው ሲጀምር ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም መግደል አለብኝ ብሎ ከሚያስቡ ሰዎች ውስጥ ነበር። ይሄን ሰው መገላገል አለብኝ ብሎ ሰይፉን ይዞ መንገድ ሲጀምር ሰዎች አስቆሙት። መጀመሪያ ቤትህ ያለውን አታስተካክልም ወይ አሉት። ማንን? እህቱ። ምን አለ ደግሞ ብሎ ወደ እህቱ ቤት ሲሄድ ከባሏ ጋር ቁርአን እየቀራች ሰማ። ገና ድምፁን ሲሰሙ ሲቀሩበት የነበረው ለውሑን ወደ ውስጥ ደበቁት። በርግዶ ገባና አንድ ጊዜ በጥፊ ያላት። ፊቷ ደማ፣ ደነገጠ። መጽሐፉን ስጡኝ አለ። አንተ ነጃሳ ነህ፣ ውዱ ካላደረክ ልትነካ አትችልም አለችው። ውዱ አስደረገችው። ገለጥ አድርጎ ሲያየው ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ኢላ አኺሪል አያ። እምባው መጣ። ወደ እናንተ ሃይማኖት እንዴት ነው መግባት ምችለዋል? ከሳምንት በፊት ግን ዱዓ ተደርጎለት ነበር። በማን? በነብያችን ሰለላሁ ዐለይሂ ወሰለም። አላሁመ አይድ ሃذا الدين፣ አላህ ወይ ይሄን ዲን አግዝ፣ ቢአሐዲን ዑመረይን፣ ከሁለቱ ዑመሮች መካከል በአንዳቸው አግዝ።
ቀጥታ ወደ ነብያችን ሰለላሁ ዐለይሂ ወሰለም ሄደ። እስልምናን ተቀበለ። እገላለሁ ብሎ ህይወት አግኝቶ ተመለሰ። ከዛ እስልምና ውስጥ ገብቶ አሉ የሚባሉ ተጋድሎዎችን አደረገ። ሐታ ቁርአን ላይ እሱ የተናገራቸው ንግግሮች አላህ መሆን አለባቸው ብሎ እስኪያጸድቅለት ድረስ። ስለዚህ በኢማን የተነሳ የደረሱ እነዚህ ሰዎች አላህ የፈለገው ደረጃ። አሁን ይሄን የነብያችንን ምስክርነት ሰው የማንን ምስክርነት? የነብያችንን ሰለላሁ ዐለይሂ ወሰለም። ለማን የተሰጠ? ለዑመር የተሰጠ። አን ሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊዑመር ወለዚ ነፍሲ ቢየዲህ ማ ለቀየከ ሸይጧኑ ቀጡ ሳሊከን ፈጀን ኢላ ሰለከ ፈጀን ገይረ ፈጅክ ሙተፈቁን ዐለይህ። አላሁ አክበር። ትልቁ ጠላታችን ማን ነው? ሸይጧን። ስራው ምንድን ነው? ራሱ ምን ብሎ ነበር? በፊትም በኋላም በቀኝም በግራም እመጣባቸዋለሁ፣ አሳስታቸዋለሁ፣ አጠማቸዋለሁ ነው አይደል ያለው። ዑመርንስ በተመለከተ ከሳዕድ ብን አቢ ወቃስ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃል ሳዕድ እንዲህ አሉ። ቃለ ረሱሉላህ ነቢያችን እኮ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ለማን? ሊዑመር፣ ለዑመር በቀጥታ አሉት። ወለዚ ነፍሲ ቢየዲ፣ ወለዚ በሱ እምላለሁ አሉት። በማን? በአላህ። ነፍሲ የኔ የነቢያችሁ ነፍስ ቢየዲ በእጁ በሆነችው ጌታ እምላለሁ አሉት። ምን ሊነግሩት ነው? ማለቅየከ አያገኝህም እኮ አንተን፣ አሸይጧኑ ሰይጣን እኮ አያገኝህም፣ ቀጡ ፈጽሞ የትም ቦታ ላይ ዑመር ሆይ ሰይጣን አንተን አያገኝህም። ሳሊከን ስትሄድ፣ ፈጀን ጎዳና ውስጥ ገብተህ ስትሄድ አንተን እኮ ሰይጣን አያገኝህም። ኢላ ቢሆን እንጂ ሰለከ ሰይጣንም መጓዝ ይጀምራል። ፈጀን ጎዳናን ገይረ ፈጅክ አንተ ከምትጓዝበት አቅጣጫ ተቃራኒውን ቢሄድ እንጂ አንተም ፊት ለፊት ሰይጣን ሊቅጣጭህ አይችልም። ይሄ የምን ውጤት ነው ወንድሞቼ? የኢማን ውጤት ነው። ይሄ የምን ውጤት ነው? ነቢያችንን ሰለላሁ ዐለይሂ ወሰለም ወዶ የመከተል ውጤት ነው። እስልምና ይሄው ለሷሃባዎች እንዲህ አይነት ትልቅ ደረጃ አጎናጸፋቸው። ምለው ነው ደግሞ የተናገሩት። ዝም ብሎ ቀለል አድርገውም አይደለም። ነፍሴ በእጁ በሆነች ጌታ ስም እምላለሁ፣ አንተ መንገድ ውስጥ አትገባም፣ ሰይጣን ደግሞ አያገኝህም። መቼ? ሁሌ አንተ ከምትሄድበት መንገድ ተቃራኒውን ቢሄድ እንጂ አንተም ፊት ለፊት ሰይጣን ሊቅጣጭህ አይችልም። ኸይር። ስለዚህ የመጀመሪያዎቹ 33 ሐዲቶች ምን ላይ ነበር የሚያጠነጥኑት ማለት ነው? እምነታችንን እንዴት ብለን መገንባት እንዳለብን በነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ሐዲቶች ገነባል። አሁን ባላህ ፍቃድ ወደ ሁለተኛው አርዕስታችን እንሄዳለን። አሐዲቱ ተተዓለቁ ቢልፊቅህ። አሐዲቱ ሐዲቶች ሊዘረዘሩ ነው። ተተዓለቁ ግንኙነት ያላቸው ተያያዥነት ያላቸው ከምን ጋር? ቢልፊቅህ ፊቂህ ከሚባለው አርዕስት ጋር ግንኙነት ያላቸው። ፊቂህ ማለት ዲንን መገንዘብ ማለት ነው። ቁርአኑ አለ፣ ሐዲቱ አለ። ከዚህ አንቀጽ ምንድነው የምንረዳው? ለምሳሌ ለምንድነው የተፈጠርነው ሲባል ቃል አላሁ ተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ በማስረጃ ጂንንም ሰውንም እኮ አልፈጠርኳቸው እኔም በብቸኝነት እንዲያመልኩኝ እንጂ። ለምንድነው ምን ሰግደው? ምክንያቱም ጌታችን ስላዘዘ። ስግደት ምን ጥቅም አለው? እንዲህ አለው። እንዴት ብለን ነው መስገድ ያለብን? ውዱአችንን አሟልተን። ከውዱ በፊት ምን ይጠበቃል? እስቲንጃ ወይንም እስቲጅማር። ይሄን ዝርዝር በሆነ መልክ የሚያነሳው አርዕስት ምን ይባላል? ፊቅህ ይባላል። ኸይር። 34ኛ ሐዲስ። ስለዚህ አሁን ለምን ተዘጋጀን ማለት ነው? እምነታችንን ካስተካከልን በኋላ ለስራ ተዘጋጀን። ስራውን ለመስራት ከመግባታችን በፊት ግን ምን ስላስፈለገን ነው ስለ እምነት ያጠና ነው? አንደኛ ኢማናችን መስተካከል አለበት። ሁለተኛ ኢማናችን ከተስተካከለ በኋላ ስራዋን ራሷን ስንሰራት ኢኽላሳችን መስተካከል አለበት። ሶስተኛ ኢኽላስ ከኖረን በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በሰሩት መልክ ብቻና ብቻ እንጂ ሁሉን ነገር መስራት ያለብን ከዛ ውጭ ውድቅ ስለሚሆን እምነት ተስተካከለ። ፊቂህ ከምን ሊጀምር ነው? ንያ ከሚለው አርዕስት ሊጀምር ነው። ኸይር። ንያ ማለት ልብ ውስጥ የሚቋጠር ጉዳይ ነው። በቀላል ምሳሌ ላስረዳችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ተቡክ የሚባል ዘመቻ ሷሃባዎች ዘመቱ። ተቡክ ኃይለኛ ፀሐይ የነበረበት ከባድ ዘመቻ ነበር። ሷሃባዎች የዘመቱት በዘመቻቸው እንዳይገረሙ ነቢያችን ሰለላሁ ዐለይሂ ወሰለም ታኮ አስገቡላቸው። ምን ሲሉ?
ልክ እንደናንተው እኮ በደሞዝ የሚካፈሏችሁ ሰዎች አሉ፣ ቦታው ላይ ግን የሉ። መዲና ነው ቁጭ ያሉት አሉ። ግን በሽታ ላይ ያስቀራቸዋል። በደሞዝ እኩል ሆኑ፣ ልብ በሉ፣ ተሻረሩ። ግን አልዘመቱም፣ ፀሐይ አልነካቸው። የቀሩት በምንድን ነው? በበሽታ ምክንያት። እነሱ ዘንድ ግን ምን ነበረች? ቁርጥ የሆነች ውሳኔ ንያ እዚህ ውስጥ ነበረች። ስለዚህ ንያ ሰዎችን እኩል ያደርጋቸዋል። አንዱን የበላይ አንዱን የበታች ያደርገዋል። ስራው ምን ከመሆኑ ጋር? ተመሳሳይ ስራ ከመሆኑ ጋር። ሰላታችን ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ እስከዚህ ድረስ ያስከፍላችኋል ሲሉ በንያ ነው የምንለያየው። አንድ ሁለተኛ፣ በአፈጻጸሙ ጎንበስ ቀና ብቻ ነው ወይስ በስነ ስርዓት እኔ ባልኳችሁ መልክ ሰርታችሁታል ወይ ነው። ስለዚህ የንያን ጉዳይ ትኩረት እንድንሰጥ የመጀመሪያው ሐዲስ ስለ ንያ ነው የሚያወራው። عن عمر ابن الخطاب رضي الله عنه قال قال رسول الله صلى الله عليه وسلم إنما الأعمال بالنية وإنما لامرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة يتزوجها فهجرته إلى ما هاجر إليه متفق عليه. عن عمر كعمر تيزو ابن الخطاب يخطاب لجي هنا رضي الله عنه الله ملكم سراو يودد لتنا قال عمر اندي هذا قال رسول الله صلى الله عليه وسلم يا الله ملكتنيا يا الله صلاتنا سلام برساتቸው ላይ ይሁን ለኛ አዝነው እንዲህ ብለው መከሩ። إنما الأعمال ማለት ምን ማለት ነው? ስራ ማለት ነው አይደል? ስራን ተከትሎ ምን ከጅል ነው ምን ሰራ? ወንድሞቼ ስራ ስንሰራ ማንኛውንም ስራ ስንሰራ ምን ይከተለዋል? አላህ ወይ ደሞዝ ትከፍላለህ የሚል እሳቤ አለ የለም? በውስጥ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? ኢነመል አዕማሉ ስራ እኮ ደሞዝ የሚከፈለው ቢንየቲ ውስጣችሁ በቋጠራችሁት ንያ ነው። ደሞዛችሁም እንደዛው የሚጻፈው ደሞዙ ልብ በሉ ራይት ሊሆን ይችላል፣ ኤክስ ሊሆን ይችላል። አላህ ራይት ያደርግልን፣ ከኤክስ ይጠብቃል። ወኢነማ ሊምሪኢን አሉ ለእያንዳንዱ ግለሰብ እኮ ማነዋ በልቡ ውስጥ የቋጠራት እሳቤ እኮ ከደሞዝ በኩል ትጻፍለታለች አሉ። አሁን የነብያችንን ምሳሌ ያሰጣጥ እዩ ሰለላሁ ዐለይሂ ወሰለም። ፈመን ካነት የሆነችለት ሰው ሂጅረቱሁ ስደቱ። ሂጅራ ማለት ምን ማለት ነው? እስልምናን ለመተግበር ከሚከብድ አገር እስልምናን ለመተግበር ወደሚመች አገር ሀብትን፣ ንብረትን፣ የተወለዱበትን አገር ጥሎ መሄድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ከተማ። የመካ ሙሽሪኮች መስገድ አትችልም ሁሉ አሏቸው፣ አነቋቸው፣ ፈርስ ደፉባቸው፣ ሷሃባዎቻቸውን ገደሉባቸው። ጭራሽ እነሱ ምን አደረጉ? ለ3 ዓመት ውጡና ከከተማ በሁለት ሸለቆዎች መካከል ኑሩ፣ ማንም ሰው እንዳይሸጥላቸው፣ ማንም ሰው ከነሱ እንዳይገዛ ተብሎ በረሃብ አለቁ። መጨረሻ ላይ አላህ ምን አለ? የኔ መሬት እኮ ሰፊ ናት፣ ተሰደዱ አለ። ከአቡበክር ጋር እየወጡ ዞር ብለው መካን አዩአት። አትመልስላቸውም። እሳቸው ምን አሏት? መካ ሆይ እወድሻለሁ፣ ህዝቦችሽ ባያስወጡኝ ኖሮ አልወጣም ነበር አሉ። ከተማዋ ማለት ነው። ሰው የተወለደበትን ንብረት ያፈራበትን ዕቃ ሳይጭኑ ሳይሸጡ ለአላህ ሲሉ ወደማያውቁት 500 ኪሎ ሜትር ተነስተው ከመካ መዲና ገቡ። ቤት የለም ልብ በሉ ገና። ግን እነዛኛዎቹ በምን ተዘጋጅተዋል? በኢማን ደግሞ ተሞርደው ጠበቁ። በድብቅ ነበር መካ መጥተው የሰለሙት። ለሁለተኛ ጊዜ መጡ፣ ቃል ተጋቡ። ኑ ወደኛ አለን ምንለውን ነገር እንሰጣችኋለን ተባሉ። ሱብሃንአላህ። እነዛ ከ500 ኪሎ ሜትር በኋላ የነበሩትን ሰዎች አላህ ከመካዎቹ አጠገብ ጠራቸው። በኪሎ ሜትር ሩቅ ነበሩ አልነበሩ? መካ ላይ ያ ሁሉ አመፀኛ ሲያምፅ እሳቸውን በአይን ሳያዩ ዘራረጋቸውን ሳያውቁ ኸበራቸውን ሰሙ፣ አመኑ። ኑ ወደኛ ሀብት ንብረት ነፍሳችንን ሚስትና ልጆቻችንን የምንከላከልበትን ለእርሶ እንከላከላለን አሏቸው። ሰተት ብለው መዲና ገቡ። በድል ተመልሰው መካን ተቆጣጠሯት። ስለዚህ ይሄ ትልቅ አምልኮ ስለሆነ ሀብት ንብረትን ጥሎ መሄድ ይሄው ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? ፈመን ካነት የሆነችለት ሰው ሂጅረቱ ስደቱ ኢለላህ ያላህን ፊት ፈልጎ አላህ ሆይ ያንተን ዲን ለመተግበር አገር ለቅቄ ሄድኩ አለ። ወረሱሊሂ ይሄን ትእዛዝ ደግሞ ያዘዙኝ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ብሎ ይሄን ሁለት መስፈርት ያሟላ ሰው ፈሂጅረቱሁ
ደሞዝ ሲከፈለው እኮ የተሰደደው ኢለላህ ያላህን ፊት ፈልጎ ወረሱሊህ የመልእክተኛውን ሰለላሁ ዐለይሂ ወሰለም ትእዛዝ ፈጽሞ ነው ተብሎ ሙሉ 100% ይሰጠዋል። አላህ ከነሱ ያርገን። ወመን ካነት ሂጅረቱሁ ስደት የተሰደደው ግን ስደቱ በዚህ መልክ የሆነ በምን ሊዱንያ ዱንያን ፈልጎ ዩሲቡሃ አላህ ከጻፈለት የሚያገኛት የሆነች ዱንያ አላህ ካልጻፈለት አያገኛትም። አገኛትም አላገኛትም መጨረሻ ላይ ይመጣል መልሱ። እሱ የተሰደደው ግን በውስጡ የቋጠረው ምንድነው? ዱንያን ፍለጋ ነው። አው ወይንም ኢምራአቲን ሴትን ፈልጎ ሄደ የተዘወጁሃ አላህ ከጻፈለት ያገባታል፣ አላህ ካልጻፈለት ደግሞ አያገባትም። እሱ ግን በውስጡ አስቦ የሄደው ምን ነው? ሴት ፍለጋ ነው። ከዛ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ፈሂጅረቱሁ ስደቱ እኮ ኢላ ማ ሃጀረ ኢለይሂ ወደ ተሰደደለት ጉዳይ ተብሎ ነው ደሞዝ የሚጻፈው። እንተቢሁ አሁን ትኩረት ስጡ። አላህን አስቦ የነቢያችንን ትእዛዝ እፈጽማለሁ ብሎ የወጣው ሰው ወደ ስደት አገሩ ሳይደርስ ቢሞት አጅሩ ምን ሆኖ ይጻፍለታል? ወንድሞች አጅሩ ምን ሆኖ ይጻፍለታል? ሙሉ ሆኖ ይጻፍለታል። ሙሉ ሆኖ ተፈጸመችም አልተፈጸመችም። ግን ዱንያን አስቦ ሴትን አስቦ የወጣው ሰው ሴት ዱንያ የሚል ነው መዝገቡ ላይ የሚገኘው። ስለዚህ ትልቁ ጉዳይ ሁለት ነው በእስልምና ለአላህ አምልኮ መስጠት፣ የነቢያችንን ሰለላሁ ዐለይሂ ወሰለም ሱና በሁሉ ነገር ሰርቶ መገኘት። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ስለዚህ ማንኛውንም ስራ ከመስራታችን በፊት ኢኽላስ ውስጣችን ማጥራት እንዳለብን በዚህ ሐዲስ አየን። 35ኛ ሐዲስ ይሄ ደግሞ ከላይ የሚሰሩ ተግባሮችን ልናይበት ነው። عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من أحدث في أمرنا هذا ما ليس فيه فهو رد وفي رواية من عمل عملا ليس عليه أمرنا فهو رد متفق عليه. كما أمنا النات عائشة تيزو رضي الله عنها الله ملكام سروان يولد اللاتنا قالت ألتشكو عائشة قال رسول الله يا الله ملك تنيا كون ديهانو صلى الله عليه وسلم يا الله صلاتنا سلام برساتشو ليهون من يا قلسا أحدث أديس النقر يا متعصو في أمرنا أي في ديننا بينيا هيمانوت ليمان الله باوردو إني لنا أنت باستماركواتشو دين لي ين أنت سرا مكتل بيتشاهونو سالة أديس نقر يتشمر بتسو هذا بزي هيمانوتاتش لي ما ليس فيه بوستو يلي لبت يهون النقر يتشمر بتسو فهو ردون ያን ስራውን እኮ አላህ አይቀበለው فهو ስራው እኮ ረዱን ውድቅ ነው አላህ አይቀበለውም። وفي روايه በሌላ ዘገባ من عمل የሰራ ሰው عملا ስራን የሰራ ሰው ليس የሌለበት የሆነ عليه በዛ በስራው ላይ አምሩና የአላህና የነብያችን ትእዛዝ ምን ተብሎ መጣ? የኛ ትእዛዝ የሌለበትን ስራ የሰራ ሰው فهو ياسراو እኮ ረዱን ውድቅ ነው አላህ አይቀበለውም። ስለዚህ ማንኛውም ስራ ሰሪ ስራ ከመስራቱ በፊት ምን ያስፈልገዋል? በዚህ ጉዳይ ላይ አላህና ነብያችን ሰለላሁ ዐለይሂ ወሰለም አዘውበታል ወይስ አላዘዙበትም የሚለው አጥብቆ ሊይዝ ይገባዋል። ይሄን የሚያጠናክርልን ሌላ አንድ የቁርአን አንቀጽ እንጨምር። አላህ ምን አለ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙ፣ ወአጢኡ الرسول መልእክተኛውን ሰለላሁ ዐለይሂ ወሰለም ታዘዙ፣ ወላ ቱብጢሉ አታበላሹ አዕማለኩም ስራዎቻችሁን። አሁን ትርጉም ላይ እንምጣ። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አላህና መልእክተኛውን ታዘዙ ማለት አላህ በቁርአኑ ያዘዛችሁ፣ ነብዬ በሱናው ያዘዛችሁ እሱም ብቻ ስሩ። አለበለዚያ ግን ስራ ብትሰሩ ውድቅ ይሆንባችኋል። እናንተ ሰራችሁት ስራ ብላችሁ ወላ ቱብጢሉ አታበላሹት አዕማለኩም ስራዎቻችሁን። እንዴት አድርጋችሁ ነብያችን ሰለላሁ ዐለይሂ ወሰለም ባላሳዩት መልክ ከተሰራ ስራው ውድቅ ነው። አላህ ይጠብቀን። ለምሳሌ ይሄውን ፊት ለፊታችን የሚመጣ መውሊድ የሚባል በዓል አለ። አሁን አንድ ሰው ኢንተርቪው ትኩረት ስጡ። በቀደም አሳልፈናል። እምነታችንን ስንገነባ ውዴታችን ኢስላም ባስቀመጠው መልክ ካልሆነ ወደ ጥፋት ይሄዳል አይሄድም? ነሷራዎች ዒሳን በትክክሉ መውደድ አቀቷቸው የአምላክ ልጅ ነው ራሱ አምላክ ነው እንዳሉት ማለት ነው። በእስልምና በዓልን መደንገግ የሚችለው ማን ነው? ሲጀምር የበዓል ባለቤት ማን? አላህ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ከተማ ገቡ።
የመዲና ሰዎች 2 ዓመታዊ በዓል ነበራቸው፣ የሚደሰቱበት የሚጫወቱበት። ነቢያችን ጠየቁ ሰለላሁ ዐለይሂ ወሰለም ምንድናቸው እነዚህ? እነዚህማ በዓመት 2 ጊዜ የምንደሰትባቸው ቀኖች ናቸው። የነቢያችንን መልስ ስሙ ሰለላሁ ዐለይሂ ወሰለም። አላህ በተሻሉ 2 ቀኖች ተክቶላችኋል፣ ሁለቱም ከአምልኮ በኋላ የሚመጡ ረመዳንን ጾመን ዒደል ፊጥር፣ ሐጅን ፈጽመን ዒደል አድሃ፣ ሁለቱም በዓል ወሰነላት፣ ቀየረላችኋል። አላህ የቀየረውን አንፈልግም አሉ ሰዎች። ምን አሉ? መውሊድ ለማክበር ሰሒህ ሐዲስ ሳይሆን ሰሒህ ልብ ነው የሚያስፈልገው አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰሒህ ሐዲስ ማለት እምነት የሚገነባበት ነው አይደል? ያንተ ልብ ሰሒህ መሆኑን በምን እንወቅ? በሐዲስ ስንፈትሸው እኮ ضعيف ቀልብ ሆነ እንዲያው ሰሒህ ሳይሆን። ምክንያቱም ለነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው መልስ ከሰጣቸው ልቡ ንጹህ ነው ወይስ ቆሻሻ ነው? ቆሻሻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱኩም ትቻችሁ ሄድኩኝ አሉ አላ መሐጀቲ በይዳ ለይሉሃ ከነሃሪሃ ላ የዚጉ አንሃ ኢላ ሃሊክ። ጠፊ የሆነ ሰው ካልሆነ በቀር እኔ እኮ እናንተን ትቼ የሄድኩበት መንገድ ሌሊቱ አሉ እንደ ቀን የበራ ነው አሉ። ሌሊት አስሉ ጨለማ ነው አይደለም? እሳቸው ግን እኛን ከጨለማ አውጥተው ሐታ ሌሊቱ እንደ ቀን የበራ መንገድ ላይ ነው ትቻችሁ የሄድኩት። አትደናበሩ። እንዴት ሰው በህይወት ዘመን በነበረበት ጊዜ ሁሉ ማን ነቢያችን ሰለላሁ ዐለይሂ ወሰለም ኹጥባ ባደረጉ ቁጥር ፊታቸው ደም እየመሰለ እየጮሁ ወኩሉ ቢድዓቲን ዶላላ፣ ሁሉም ቢድዓ ጥመት ነው። ለምን አሉ? ምክንያቱም አዲስ ነገር አትመጣም ወደ ጥፋት ስለምትመራ እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞ ሰኞ ጾሞ አሳይተዋል። ለምን ተባሉ? የተወለድኩበት ቀን ስለሆነ። ጥሩ አልጨረስንም። አማኝ የሆነ ሰው ማስረጃዎችን ሰብስቦ ህግ ይወስዳል እንጂ ለነፍሱ የምትመች የሚመስለውን ወስዶ ከነፍሱ ጋር የምትጋጨውን ከጣለ በነፍሱ ላይ ነው እየጨከነ ያለው። ስለ ሐሙሱም ግን ተጠየቁ። ምን አሉ? ሰኞና ሐሙስ እኮ የባሪያዎች ስራ ወደ አላህ የሚወጣበት ነው። ጾመኛ ሆኜ ያሉ። ከዚህ ምን ያዝ? አንደኛ ሰኞ ቀን የተወለዱበት ስለሆነ ይጾማሉ። ሁለተኛ ሰኞ ቀን ስራ የሚወጣበት ቀን ስለሆነ ይጾማሉ። ሶስተኛ ሐሙስ ቀን ስራ የሚወጣበት ቀን ስለሆነ ይጾማሉ። እንጹም እሳቸው እንደጾሙት ሰኞ ሲባል ሰዎች ምን አሉ? ከዛ ምን አሉ? አምልኮም በአምልኮ መቀየር ይቻላል። አንድ ጊዜ ስህተት ውስጥ ከገባን መቆሚያ የለንም። አላህ ይዘንልን በሏ። ምን አሉ? ጾምን በሰደቃ እንለውጠዋለን። ኢና ሊላህ ወኢና ኢለይሂ ራጂዑን። ታዲያ ለምን የረመዳኑን ቀን ጾም በሰደቃ አይለውጡትም? ይቻላል? አይቻልም። ይሄ ሁሉ ምንድነው? ካፈርኩ አይመልሰኝ ነው እንጂ ከፊሎች ምን አሉ? እሳቸውን ለማስታወስ ነው አሉ። አየህ፣ ስህተት ውስጥ በገባህ ቁጥር ስህተት እየባሰ ነው የሚሄደው። ከወደቁ በኋላ መፈራገጥ ለመላላጥ ይባላል። ሲጀምር መርሳትህ ነው ነውሩ። እንዴት ረሳሃቸው? እኛ እንኳን ረሳቸው። ከእንቅልፍ እስከ መንቃት ድረስ በምን ውስጥ የተካተተ ነው? በምን የተካተተ ነው? በእሳቸው ሱና የተካተተ ነው። ቢስሚከ አላሁመ አሙቱ ወአህያ። ማን ያስተማረን ይሄንን? ነቢያችን ሰለላሁ ዐለይሂ ወሰለም። ሐታ ቀብር ስንገባ ቢስሚላህ አላ ሚለቲ ረሱሊላህ ተብሎ ነው አይደለም ወደ ቀብር ውስጥ ምንገባው። ስለዚህ አዳዲስ ፈጠራዎችን በጠቅላላ ለነፍሱ ያዘነ ሰው እርግፍ አድርጎ ይተው። አዲስ ነገርን ያመጣ ሰው ምን ያጋጥመዋል? ወደሚቀጥለው ሐዲስ ከመሄዳችን በፊት ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሐውድ ኩሬ ለኔ ተሰጥቶኛል ለሌሎች ነብዮች እንደተሰጠው አሉ። ሚንበሬ እዚህ ምድር ላይ የነበረው ሚንበሬ የቂያማ ቀን እዛ ሚንበሬ ላይ ወጥቼ እናንተን ማጠጣበት የብርጭቆቹ ብዛት አሉ ኮከቦችን ይሆናል አሉ። ኮከብ ብዙ ነው አይደለም። ሰልፍ ይዛችሁ እየመጣችሁ አሉ መላኢካዎች ከመሃል ላይ ሰው ያስወጡብኛል አሉ። ኡመቶቼ እኮ ናቸው እባካችሁ ተውልኝ ይላለሁ አሉ። ነቢያችን ምን አሉ? መላኢካዎች ይሉኛል አንተ ትታቸው ከሄድክ በኋላ ዲንህ ላይ የጨመሩትን አታውቅም፣ እነዚህ አንተን ውሃ አይጠጡም ይባላል አሉ። እኔም ምን እላለሁ አሉ? አርቆልኝ እላለሁ አሉ። ራሳቸውን ብለው ሲያበቁ አንድ ጊዜ የተጎነጫት ሰው መቼም ቢሆን አይጠማትም ያሏትን ሐውድ የተባለችውን ውሃ አዲስ ቢድዓ ያመጣ ሰው አይጠጣም።
በሚያሳዝን ሁኔታ ሰዎች እንዲህ አይነት የዲን ጉዳይ እየተነገራቸው አንተ ግን ከጋሽ በላይ ወይም ከሸህ ገሌ የበለጠ ታውቃለህ ወይ ይላሉ። ሸህ ገሌ ማስረጃችን አይደሉም። ሸህ ገሌ የተባለው ሰው ከነቢያችን የበለጠ ከሷሃባዎች የበለጠ ያውቃል? አያውቅም። መልሱ ተመለሰ። ኸይር 36ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة رواه مسلم جنة ملك علي تياتشو على يوتقل جنة ما يسقبوا عند مسمر القواني مولا كتابه لي من دنومي عند مسمر كأبو هريرة تيزو الله ملك مسرون يودلت أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاة الناس سلام برساتشو ليهون انديانو من سلك يقباسو طريقا من قدن يقباسو يلتمسو ميفلقبت هونو بقوزو لي ودمان حديث نملس على قدم هجرة ودالنا عينت يلتمسو ميفلقبت هونو فيه من قد بمقباتو ليلة على ما يلو ميفلقبت هونو من تقامي اوقاتن إخلاص نيزو علما اوقاتن فلقو من قد استيقباسو سهل الله يقرأ اللتان له ለዚህ መንገድ ውስጥ ለገባው ሰውዬ አላህ ከነሱ ያርገን። ይሄው እዚህ ቁጭ ብለን ምንማማረው ኢኽላስ ካለ ምን ፈልገን አዲስ ዕውቀት ለመያዝ ነው። እሺ ሰሀለ አላህ ያገራለታል ለሁ ለዚህ ግለሰብ ቢሂ ዕውቀት በመፈለጉ የተነሳ ጠሪቀን መንገድን ኢለል ጀነ ወደ ጀነት የሆነውን መንገድ አላህ ያገራለታል። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። አቡ ደርዳ ረዲየላሁ ዐንሁ ሷሃባ ናቸው። ሻም የሚባል አገር ኑሮ ጀምረው ነበር ከነቢያችን ሞት በኋላ ሰለላሁ ዐለይሂ ወሰለም። አንድ ግለሰብ ከመዲና ተነስቶ የት ሄደ? ሻም ሶሪያ ድረስ ሄደ። ሲያገኛቸው ምን አላቸው? አንተ ሐዲስ ትናገራለህ አሉ። ሐዲስ ልጠይቅህ ነው የመጣሁት። አቡ ደርዳ ምን አሉት? እርግጠኛ ነህ አሉት። አዎ። ለንግድ አልመጣህም? አዎ ለንግድ አልመጣሁም። እንደው ሌላ ነገር አላመጣህም? ምንም ነገር አላመጣኝም። ሐዲስ ልጠይቅህ ነው የመጣሁት። ከሐዲሱ በፊት ሌላ ነገር ልንገርህ አሉት። ይሄን አመጡለት። መንገድን አንድ ሰው ዕውቀትን ፈልጎ አይገባም አላሁ ሱብሓነሁ ወተዓላ የጀነትን መንገድ ቢያገራለት እንጂ አልጨረሱም። ሐዲሱ ተቆርጦ መጥቶ ነው። ሁለተኛ በባህር ውስጥ ያሉ አሳዎች ምህረትን ቢለምኑለት እንጂ ስንት ናቸው? ቢሊየን ትሪሊየን ቁጥራቸው ይታወቃል። ያ ሁሉ ዕውቀትን ፈልጎ ኪታብ ይዞ ወደሚቀራበት ቦታ የመጣን ሰው ያ ሁሉ እስትግፋር ያደርግለታል። በሰማይም በምድርም ያሉ ሁሉ የአላህን ምህረት ይለምኑለታል። ምክንያቱም ነቢያት እኮ የሚያወርሱት ነገር የላቸውም ዕውቀትን እንጂ። ስለዚህ አላህ የዕውቀት ባለቤቶችን አወደሳቸው። ምን በማድረግ? ነቢያት ንብረት ነው ያልቃል፣ ዕውቀት ግን አያልቅም። ከነቢያት የሚወረሰው ዕውቀት ብቻ ስለሆነ ይሄን ደረጃ ሰጥ። በዕውቀት ጀነት ይገባላል። ስለዚህ ጊዜ እንስጥ። ይሄ ሁሉ እንግዲህ ወደ ፊቅህ እየተንደረደረ ነው። ምክንያቱም ከዕውቀት በኋላ ነውና መገንዘብ የሚመጣው። 37ኛ ሐዲስ عن معاوية رضي الله عنه يقول سمعت النبي صلى الله عليه وسلم يقول من يريد الله به خيرا يفقهه في الدين متفق عليه. كمعاوية ابن عبد سفيان تيزو الله ملكم سراتون يودد الله جونا يقول اندهان سمعت النبي صلى الله عليه وسلم نبياتنا الله صلاة الله سلام برساتو ليهون يقول سيلو سمعت من يريد الله به خيرا الله መልካም የሻለት ሰው ገንዘብ አይደለም የሚሰጠው፣ ሌላ ዱንያዊ ቁሳቁስ አይደለም የሚሰጠው። ከሰዎች ሁሉ ምርጥ ማለት የነቢያችንን ዕውቀት የወረሰ ሰው ነው ሰለላሁ ዐለይሂ ወሰለም። የሸሪዓን ዕውቀት የወረሰ ነው። አላህ ወደ ዕውቀት የመራው ሰው አላህን ያመስግን። አላህ ምን አላቸው ነቢያችንን ሰለላሁ ዐለይሂ ወሰለም? ወዐለመከ ማ ለም ተኩን ተዕለም። አላህ እኮ አሳወቀ ማታውቅ የነበረውን አላቸው። ከዛ በኋላ ወንጀልህን ማርኩኝ አላቸው። እሳቸው ጭራሽ በአምልኮ ላይ ሌላ አምልኮ ጨመሩ። ቁሚ ሌይለ ኢላ ቀሊላ ተባሉ። ለሳቸው ብቻ ከሌሊቱ ጥቂትን እንጂ ቁሞ የተቀረውን አላቸው። ስለዚህ የምስጋና መገለጫው ምንድነው? ዕውቀት የሰጣቸው ሰዎች አምልኮ ቦታ ላይ ሊገኙ ይገባል። ዕውቀት የሰጠው ሰው አላህ ዘካው ምንድነው? ዕውቀቱን ማስተማር። ዕውቀት ደብቆ መቀመጥ ክስረት ነው።
እውቀት በሰጡት ቁጥር ይፋፋል። ስለዚህ መን ዩሪድላሁ ቢሂ ኸይረን አላህ መልካም የሻለት ሰው ዩፈቂሁ ያስገነዝበዋል። ፊዲኒ በሃይማኖት ጉዳይ ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ኸይር 38ኛ ሐዲስ። አሁን ቀጥታ ወደ ህግጋቶቹ ልንገባ። እንዴት ብለን ነው እስላማዊ ህግጋትን ምንፈጽመው? ቁጥር 1 ልናቅ የሚገባው ኢስላም ያዘዘበት ነገር በጠቅላላ ከንጹህ አእምሮ ጋር አንድም የሚጋጭ ነገር የለውም። ለምሳሌ የገደለን ሰው ግደሉት አለ። ማን? አላህ። በዚህም ውስጥ ህይወታችሁ ይተርፋል አለ። ምን በማድረግ? የገደለን ሰው በመግደል ምን አድርጉ አለ? ህይወታችሁን ጠብቁ አለ። ሰው የሚገል ሰው አንድ ሰው ሲገል ካልተገደለ ምን ይሆናል? ነገም የተናደዱ ሰዎች ጠቅላላ ማስተንፈስ ነው እያሉ ሰው ይገላሉ አይገሉ? የገደለውን ግን በአደባባይ አውጥታ አላህ እንዳለው ለሰዎች መቀጣጫ ስታደርገው ሌሎች ምን ይላሉ? ከመግደል ይቆጠባሉ። አላህ ምን አለ? ፈዕተቢሩ ተገንዘቡ፣ ያ ኡሊል አልባብ የአእምሮ ባለቤቶች አለ። ስለዚህ ኢስላም ያዘዘበት ሆኖ አንድም ነውር እንደሌለ እወቁ። ድሮ ከ30 እና ከ40 ዓመት በፊት ምን ይባል ነበር? ዝናቡ መጣ፣ አንጠባጠበ፣ አሊ ሙሐመድ ቂጡን አጠበ ይባል ነበር። አዩ ጀህሊን ሃዳ፣ ምን አይነት መሀይምነት ነው? ቂጥ ካልታጠበ ፓንት ላይ የካካ ፋና ይቀራል አይቀርም? አያችሁ። እኛ ግን በእስልምናችን ደረታችንን ቀና አድርገን ኢስላም ያዘዘበት አንድም ነውር የለም ስንል በየቤታቸው ምን ገጠሙ? ሻታፍ ገጠሙ። ምን ትላንት እቺን ንግግር ሲናገሩ የነበሩት ሰዎች ለምን? ኪንታሮት በለው አሉ የሚባሉ በሽታዎች የሚመጡት ከምን የተነሳ ነው? ከንጽህና ጉድለት። አሉ የሚባሉ ትልልቅ 5 ስታር ምናምን የሚባሉ ሆቴሎች ምን ሆኑ? ሻታፍ ያለው ሆኑ። ምን አስገደዳቸው? ተፈጥሮ ጠራቸው። ኢስላም ግን ቀድሞ ከ1000 ዓመት በፊት ተጣርቶበታል በዚህ ጉዳይ። ንጽህናችሁን ጠብቁ፣ ንጽህና የእምነት ግማሽ ነው ሲል ኸይር 38ኛ ሐዲስ عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم الفطرة 5 الختان والاستحداد ونتف الإبط وتقليم الأظفار وقص الشارب أخرجه مسلم كأبا هريرة تيزو الله ملكم سرعتشون يودد الله تشون قال اندهالو قال رسول الله يا الله ملك تنياكو اندهالو صلى الله عليه وسلم يا الله صلاتنا سلام برساتشو ليه الفطرة የተፈጥሮ ሱናዎች እኮ 5 ናቸው። ማንም ሰው የተፈጥሮ ሱና ናቸው ሊያሟላቸው የሚገባ። አንደኛ አልኺታኑ ግርዛት። ያልተገረዘ ሽንት መሽኛ ምን ይሆናል? ከላይ ቆዳው እየሄደ ይሸፍነዋል። ያልተዳረቀ ሽንት ሲሆን ሽንቱ እዛ ውስጥ ይገባል፣ አብሮ በቆዳ ይታሸጋል፣ መልሶ አለርጂ ይዛል የመሳሰለው። ስለዚህ ምን ይደረጋል? ቆዳው እንዲህ ሙሽልቅ ይደረግና ብልቱ ያለበት ቦታ ጋር ከብልቱ ከፍ ብሎ ይቆረጣል። እንዲህ ሙሽልቅ ስለሚደረግ ቆዳው ወዴት ይመለሳል? አንድ ክርክር ይወጣና ቦታውን ይይዛል። ከዛ ሽንት ወጥቶ እንደው ቢንጠባጠብበት እንኳን ንፋስ ስለሚያገኝ ሲታጠብ ጤና ይገኛል። ምክንያቱም ሽንት ኬሚካል ነው አይደለም? እዩ፣ ብረት በሮችን ይዋቸው ጉድ ትላላችሁ። ያለ ድሪል ሽንት ተፈናጥሮበት ብቻ ብረትን የሚሰነጥቅ ነው። ይሄ እላይህ ላይ ያልተገረዘ ብልት ውስጥ ተገኘ ማለት አለቀን። ስለዚህ ኢስላም ይሄው አዘዘ፣ ተገረዙ ሲል ወልስትሕዳዱ የብልታችሁን ጸጉር አጽዱ። ከአካባቢ ያለውን እሱን ዙሪያ ይዞ ዋናው ብልት ያለበትን ይሄንን ጸጉሩ ሙልጭ አድርጋችሁ አስወግዱ። ምክንያቱም ላብ ገና ከመጣበት ያ ቦታ የሚታፈን ቦታ ነው አይደል? ፓንት ሱሪ እላዩ ላይ ነው አይደል ጀለብያ የሚለበሰው። ቶሎ ካልተነሳ ምን ይሆናል? ሰው አጠገብ ተቀምጣ የሸና ሰው አለ እንዴ እንዲባል ያለ ዳይፐር ራስን አታደርግ። የሚቀጥለው ሐዲስ ደግሞ በደንብ ያብራራዋል። 3ኛ ወነትፉ ልኢብጢ የብብት ጸጉርን መንጨት ወይም መላጨት፣ ይሄም የተፈጥሮ ሱና ነው። 3ኛ ወተቅሊሙ ልአዝፋር ጥፍርን መቁረጥ። 5ኛ ወቀሱ ሻሪቢ ሻሪብ ማለት ቀድሞ ቀመስ፣ ከጺም ከላይኛው ከንፈር ላይ ያለችውን እሷን ቶልቶሎ መቀነስ። ቀሱ መቀነስ፣ አሻሪቢ ቀድሞ ቀመሷል።
ለምን ቀድሞ ቀመስ ተባለች? ካደገች ምግብ በላለው ብትል ውሃ ጠጣለው ብትል ቀድማ የምትነካው ማናት? እሷ ስለሆነች። ኸይር አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። 39ኛው ሐዲስ 38ን በደንብ ያብራራዋል። ኸይር 39ኛ ሐዲስ عن أنس بن مالك رضي الله عنه قال وقيت لنا في قص الشارب وتقليم الأظفار ونتف الإبط وحلق العانة ألا نترك أكثر من 40 ليلة أخرجه مسلم. كأنس بن مالك تيزو الله ملكا مسراتشون يودد الله تشونا قال أنس انديهالو وقيت وقت تدنقق لنكو وقت تدرق لنكو لنا لنيا صحابة وچنا كنيا بوهلا لمتمتوت في قص الشارب اتشيك أدمو كمس بمكنس لاي وتقليم الأظفار تفرن بمقرة لاي ونتف الإبطي يببت صغرن بمنچت لاي وي بملاچت لاي وحلق العنة يبلتن صغور بماصدات لاي ألا نترك اندنتو أكثر يبلت من 40 ليلة كأربع كان اندنا سلفكو تازنان 40 كان مالت ليميتو እንጂ ማለት ነው። ለምሳሌ ጺሙ ቶልቶሎ የሚያድግሰው ጥፍሩ ቶልቶሎ የሚያድግሰው በየ10 ቀኑም ቢሆን ምን ያደርጋል? ይቀንሳል። ግን እዩ አላህ ይታረቀን አሜን በልስቲ። ነብያችን የከለከሉት ነገር ብዙ ሲፈጸም በዘመናችን እያየን ነው። ለምሳሌ ሴቶች ጥፍር ማሳደጋቸው ይመስል አይታችኋል። ጥፍር ይሸጣል የሚባልበት ዘመን ላይ ደረሰ። ድሮ እኛ ልጅ እያለን አንድ ሰው ጥፍራም ነው ከተባለ ፋራ ነው ማለት ነበር፣ ሞኝ ነው ማለት ነበር። ለምን? ጥፍር ቆሻሻ ነው አይደል ስራው። ሴቶች ያሳድጉታል፣ የማይበቃቸው ጫፉን ሞረድ ያረጉና ገንዘብ ገዝተው አላህ ያሳያችሁ ገንዘብ ከፍለው ሌላ ጥፍር ይገዛሉ፣ እላዩ ላይ ያረጉታል እና ኤክስትራ ይባላል። ኤክስትራ ነው ይላላችሁ ምናምን ይላሉ። ከዛ ያ ይገባላቸዋል። እንደ ልብ እንዳይሄዱ ደግሞ ምን ይሆናሉ? እንዳይወድቅብን ይላሉ። እናቷ በዚህ እድሜዋ እንጀራ ትጋግራለች፣ ልብስ ታጥባለች። እሷስ ጥፍሬ ቢወልቅብኝስ ብላ ቤት ውስጥ እንደ ወፍ እንደዚህ ብላ ታክሲ ተራም እንደዚህ ብላ ስልኳን ስትነካ እንትኑ እንዳይ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሞት እኮ ነው። የኛ ነብይ ናቸው አይደለም ከ40 ቀን በላይ እንዳታሳድጉ ያሉ። አሁን ግን ምን ሆነ? ሱብሃንአላህ ሴቶቹ ውበት ማለት አላህን ማመጽ እስኪ መስላቸው ድረስ አላሁ ሱብሓነሁ ወተዓላ አንዲትን ሴት ስሟን ሳይጠቅስ ይሄው ከ2000 ዓመት በላይ አረ ወደ 3000 ዓመት የሚጠጋ ስሟ አልተጠቀሰም። ክብሯ ግን በቁርአን ላይ አለ። ምን ሲል ጠራት? ሙሳ ውሃ ከቀዳላቸው ሁለት እህታማቾች ውስጥ መሃል አንዷ ናት። አባትየው ምን አላት? ጥሪው ይሄን ውሃ ይቀዳላችሁን ሰውዬ ማንን? ነብይላህ ሙሳ አናግረዋለሁ አለ። ተምሺ አለስተህያኢ አላሁ አክበር። አላህ እኮ ነው እንደዚህ ያላት። ተምሺ ትሄዳለች እኮ በእግሯ አለስተህያኢ ሐፍረት የተሞላች ሆና አለ። ዛሬ እኮ ሐፍረት ነው እኮ ከላያቸው ላይ እኮ የወጣው። አባያ ይለብሱና ልክ እንደ ሽጉጥ ቷ ያረጉታል። እንትን ቃ እያለ የሚዘጋው ከውስጥ ጂንሳቸውን ያሳያሉ። ጸጉራቸው እንደዚህ ግማሽ ድረስ ምናምን ያረጉትና አራላህም ፍሪ ምናምን ውስጥ እና ምን ላርግል ምናምን ብለው ይቀልዳሉ። በቃ በዚህ ደረጃ ጅልነት ብልጥነት መስሎ የሚታይበት ወቅት ላይ ደርሰናል። ሱብሃንአላህ የሚቀባቡት ነገር ብዛቱ ማታለል በእስልምና ክልክል ነው አይደለም? ክልክል ነው አይደለም? ክልክል ነው። ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? በአንድ ቀን ማታለል፣ በአንድ ቀን በሁለት ቀን እኮ አይደለም፣ በሶስት ቀን እኮ አይደለም፣ በአንድ ቀን ማታለል። ገብስ የሚሸጠው ሰውዬ ከላይ ደረቁን አርጎ ከውስጥ እርጥቡን አርጓል። ልብሳቸውን ሰበሰቡና እጃቸውን ከተው እርጥቡን ዘገኑለት። ምንድነው ያሉት? ደነገጠ። ያታለለን ከኛ አይደለም ማለት። ዛሬ በሚያሳዝን ሁኔታ ሴቶቹ አንተ ታውቃታለህ፣ ከልጅነቷ ጀምሮ የምታውቃት ፊታቸውን የሆነ ነገር ይቀቡታል፣ ይሄ ቅንድባቸውን የሆነ ነገር ይሰሩታል። እጅ ግን ስለማይቀባ ይሄን ሁሉ የሚቀባባ ነገር አንዱ ወንድ ምን አለ? አላህ ይጠብቀንና የሆነች ሴት ላይ ሄደ፣ ቆንጆ ናት ተብሎ ደንግጦ መጣ። ሌላ ሰው አይደለም ያናገረው፣ ለኔው ለራሱ ነው የነገረኝ። ምን ሆን ካልኩት ፊቷና እጇ የሚለያይ ሴት ጋር እኮ ነው የላኩኛል። አልተረዳችሁ? አሁን እንደዚህ የፊቷ ጉዳይ በጣም የሚያስጨንቃት ነው ያለ። አላህ መፍራት ቢያስጨንቃት ኖሮ እንዲህ ሰው ደንብሮ ይመለስባት ነበር? እንዲህ ንገሩኝ እንጂ ወንድ ደንብሮ ደንግጦ አረ ፊቷና እጇ የሚለያይ አረ ይብራብኝ ምናምን ይላት ነበር? አይላትም ነበር።
ስለዚህ እውነተኛ ውበት ማለት ምን ላይ ነው ያለው? አላህን መፍራት ላይ ነው ያለው፣ በመገላለጥ አይደለም። አላህ ሲቀጣቸው ወንዱን እያመጣ ይሸኝባቸዋል። እስቲ በዚህ ዘመን ማን ነው እየተገባ ያለው? ራሳቸው የሚሰጣጥሩት አይታዩም እኮ። ኧረ እዚህ ቤት ምርጥ ሴት አለች ተብሏል። አይታሃታል? አይ ምርጥ ናት ተብያለሁ። ግን እስቲ አይታሃታል? አላህን ትፈራለች ተብሏል። ገለጥ ሲያረጋት ቡራቅ እቺን እንጂ አላገባም ይላል። እነዛስ ሁሉ ሰው አይቷቸው ስለጨረሰ ቢሽከረከሩ የአላህ ምድር ሰፊ ከመሆኗ ጋር ትጠብባቸዋለች። ከዛ ያለቃቅሳሉ። ከዛ ስም ይወጣላቸዋል። የደነገጠችው ይባላሉ። መደንገጥ አላህን በመፍራት ላይ ነበር። ሴቶች በዚህ ዘመን በጣም ሊስተካከሉ ይገባቸዋል። እውነተኛ ምክር ተመክረው ካካሄዳቸው አንስቶ፣ ካለባበሳቸው፣ ካስተያየታቸው፣ ሚዲያ ላይ ከሚወጡት አንስቶ ሁሉ ነገራቸው ካልተስተካከለ ለወደፊት ያስፈራል የነሱ ጉዳይ። ስለዚህ ይሄ ጥፍር የሚሉት እነሱ እንደሚያቀሉት አይደለም። 40ኛ ይሄ መጨረሻ ሐዲታችን ይሆናል። عن جابر رضي الله عنه قال سمعت النبي صلى الله عليه وسلم يقول إن بين الرجل وبين الشرك والكفر ترك الصلاة أخرجه مسلم. አሁን ስለ ሰላት ሊወራ ነው። ስለ ሰላት ከመነገሩ በፊት ግን ሰላትን መተው ያለው አደጋ በነብያችን አንደበት ተነገረ። عن جابر ከጃቢር ተይዞ رضي الله عنه አላህ መልካም ስራቸውን ይወደድላቸውና قال ጃቢር እንዲህ አሉ سمعت ሰምቻለሁ النبي صلى الله عليه وسلم ነብያችን ያላህ ሰላትና ሰላም በርሳቸው ላይ ይሁን يقول ሲሉ ሰምቻቸዋለሁ إن بين الرجل በግለሰቡ መካከል ማን በኔ ባንተ መካከል وبين الشرك والكفر በክህደትና በአላህ ላይ በማጋራት መካከል እኮ ያለው ልዩነት ተርክ ሰላት ስግደትን መተው ነው። አላህ ይዘንልን። ስለዚህ ዑለማዎች ሰላትን የተወሰው ካፊር ነው የሚሉት ይሄን ይዘው ይሄን ሐዲስ ይዘው ነው። ሰላት እንዴት ይተዋል? ቀስ በቀስ ሰላት ሊተው ይችላል። አዎ እንዴት? መጥፎ ቦታ በመዋል አንዷን ሰላት ወቅቷን እያሳለፍክ መስገድ ስትጀምር አንተ ራሱ እየከበደ ከዛ በኋላስ በሳምንት አንዴ ጁማዓ ሄደ ለኮፍ ስታደርጋት በዚህ መልክ ከሰላት ትወጣለህ። ወደ ሰላት እንዴት ይበረታል? ጀማዓ በመስገድ መስጂድ በመምጣት ሱና በመስገድ ከጥሩ ሰዎች ጋር በመሆን አንተ ኢማንህ ቢደክም አንተን የሚያስታውሱ ሰዎች አሉ። ዛሬ እኮ በሚያሳዝን ሁኔታ ሰው እንዴት አብሮ ታክሲ ውስጥ ለመሳፈር የሚደብሩትን ሰዎች ጓደኛ አድርጎ ይዛል። ከዛ ሰግጄ ልምጣ ሼባ አይሰራራ ልጅ ነን ትንሽ ጨስ እንበልበት። በዛው 30 ሳይሞላቸው መጥቶ ይወስዳቸዋል። በሰላት አይቀለድም። እስከ ዛሬ ላጓደልነው አላህ አፉ ይበለን። እንደው ከዚህ በኋላ በሰላት ከማይደራደሩ ሰዎች አላህ ያደርጋል። ነብያችን ሰለላሁ ዐለይሂ ወሰለም ሙሳን አስመልክቶ ምን አሉ? ዐለይሂ ሰላም ለይለቱል ኢስራ ወልሚዕራጅ ሲሄድ ቀብር ውስጥ እየሰገደ አየሁት። ምን ሆኖ ሞቷል እኮ ሙሳ ሞቷል አልሞተም? ቀብር ውስጥ እየሰገደ አየሁት። ለነብያት ይሄው ኻስ የቱ ተፈቀደላቸው? ሐታ ቀብር ውስጥ ሆኖ ስግደትን ማቆም አልፈለጉም። እኛ በህይወት ያለነው ደግሞ ሐያ አለ ሶላህ ይባላል። ቆይ ዛሬ እንትናና እንትና አለባቸው ጨዋታው ሃይላይቱን ማየት ይቻላል አይቻልም? ጨዋታው በቪዲዮ የተቀረጸ ነው አይደለም? ሰላቱስ ኢነ ሰላተ ካነት አለል ሙእሚኒነ ኪታበን መውቁታ። ስግደት ማለት በእያንዳንዱ አማኝ ላይ በወቅት በሰዓት የተደነገገች ናት። አላህ በደነገጋት ሰዓት ከሚፈጽሙ